والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. ውድ ምእመናን የዛሬ ኹጥባችን ስለ ፍጥረት ዓለሙ ጅማሮ ይሆናል። የሰው ልጅ የተፈጠረበት መሰረታዊ ዓላማ ነው። ወደዚህ ምድር የተላከበት፣ ወደ ምድር የወረደበት የተሰጠው ኃላፊነት የሰው ልጅ እዚህ ምድር ላይ አለ። ኢኒ ጃዒሉን ፊል አርዲ ኸሊፋ፣ እኔ ምድር ላይ ተተኪ አምባሳደሮችን ላረግ ነው። ወይም የኽሉፉ ባዕዱሁ ባዕዳን፣ አንዱ አንዱን እየወለደ የሚተካ ፍጡር ላረግ ነኝ ብሎ ስለኛ ታላቅነት ስለ አደም ልጆች ዝና ገና ድሮ አላህ አውጇል። የሰው ልጆችን ሊገዙት እንጂ አልፈጠራቸው። ምድርን ያለሙ ዘንድ አዟችኋል። ወስተዕመረኩም ፊሃ፣ ይህን ተልኮ ረስተን ዛሬ በዱንያ ንዋይ ሰክረን በቁስ ናውዘን እንገኛለን። ታዲያ የሰው ልጅ ወደ ምንጩ መመለስ፣ የአላህን ትልቅነት ማሳየት፣ ለምን እንደተፈጠረ መጠቆም በዚህ ዘመን በእኛ ላይ ግዴታ ይሆናል። መጀመሪያ አላህ እሱና እሱ ብቻ ነበር ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። ካነ አላህ ወለም የኩን ሸይኡን መዐህ፣ ከሱ ጋር ምንም አልነበረም። ሰማይ ምድር፣ ውሃ ንፋስ፣ አየር ዛፍ፣ እንስሳ የሰው ልጅ፣ ዓርሽ ኩርሲ፣ ጀነት ጀሃነም፣ ሲድረቱል ሙንተሃ መላእክት፣ ማንም አልነበረም አላህ። ከዛም አሉ ነቢዩ ሰለላሁ ዐለይሂ ወሰለም መጀመሪያ ትልቁን ዓለም ዓርሽን ፈጠረ ይላል። ግዙፉን ዓለም ስፋቱን ውፍረቱን እሱ ብቻ የሚያውቀው በቁጥር ሊለካ የማይችለውን ፍጥረት አላህ ፈጠረ። ዓርሽን አላህ አይገለገልበትም፣ ከዓርሽም ጥቅም አያገኝም። ከሱ በፊት ነውና አላህ የነበረ። ፈለል ዓርሹ የሕሚሉህ፣ ዓርሽ አይሸከመውም። ወለል ኩርሲዩ ይስንዱህ፣ ኩርሲይ የሚባለው ዓለም እሱን አያግዘው። በለል ዓርሽ ወዐዘመቱ፣ ዓርሽም ይሁን ታላቅነቱ፣ ወልኩርሲዩ ወዐዘመቱ፣ ኩርሲይም ይሁን ግዝፈቱ፣ ሁሉም በአላህ ጥበቃ ስር። አላህ አላህና ብቻ። ዓርሽን ከፈጠረ በኋላ ውሃን ከስሩ ፈጠረ። የውሃው ውፍረት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል ይላል። 500 ዓመት። አላህ ይሄን ከፈጠረ በኋላ ሶስተኛ ቀለም ብዕርን ፈጠረ። ብዕርን ከፈጠረው በኋላ አላህ አናገረው፣ እክቱብ መቃዲረ አልኸላኢቅ ማ የኩን ወማ ሰየኩን ለው ካነ ከይፈ ካነ የኩን፣ ፍጥረቱ ላይ የሚከሰተውን ጻፍ አለው አላህ። ነቢዩ ዓለይሂ ሰላቱ ወሰላም ምን አሉ? ፈንሸቀል ቀመር ምን ኸሽየቲላህ፣ የአላህን ትእዛዝ ሲሰማ ብዕሩ ደንግጦ ተሰነጠቀ ይላል። መጽሐፍ ጀመረ። ዛሬ የተሰበሰብንበት ስብሰባ ተጽፏል። ነገ የምንሰበሰበው ተጽፏል። እስከ የውመል ቂያማ ወኩለ ሸይ ነው የሚል አላህ። ሁሉን ነገር አሕሰይናህ ሰብስበን ጽፈነዋል። ፊ ኢማሚን ሙቢን፣ ግልጽ በሆነው ሰሌዳ ላይ። ለውሕ ማሕፉዝ ይባላል፣ የሚጠበቀው ሰሌዳ። እሱ ጋር ሁሉ ሰፍሯል። እሱ ውስጥ ያለውን አላህ እንጂ ሌላ የሚያውቅ የለም። ከዛ በኋላ አላህ እዚህ ጋር የተጻፈውን ወደ አፈጻጸም አወረደው። ወሰነ፣ ቀደር የተጻፈው ቀዷ ሲፈጸም ማለት ነው። አላህ ትእዛዝ አስተላለፈ፣ ፍጥረቱ ዓለም እንዲፈጠር። ሰማያት ተፈጠሩ፣ ምድር ተፈጠሩ፣ የሰው ልጅ ይቀጥላል። ወአውሓ ፊ ኩሊ ሰማዕን አምረሃ፣ ወደ ሰማያትም አላህ ትእዛዝን አስተላለፈ። ሰማይን ፈጠራቸው፣ ምድርን 7 ሰማይን 7 አርጎ ፈጠረዋል። ግን ይላል አላህ ሰማይና ምድር አንድ አካል ነበሩ ይላል። ከዛም ለያየናቸው ይላል።
أولم يرى الذين كفروا أن السماوات والأرض كانتا رتقا عند نبرنا ففتقناهما يليايناچو مሆናቸውን አላዩም እንደነዚህ ካዱት ይላል። አንድ ነበር ሰማይም ምድርም ከአንድ ነው አላህ የቀደደው የነጣጠላቸው። ስለ አላህ ስለ ትልቅነቱ ሲናገር ስለ ኃያልነቱ ሲያውጅ الذي يا الله ማለት እሱ ነው خلق 7 سماوات طباقا አንዱ ባንዱ ላይ የተነባበሩ ሲሆን የፈጠራቸው አላህ እሱ ነው። ما ترى في خلق الرحمن من تفاوت በአዛኙ ጌታ አፈጣጠር ክፍተትን አታይ ተመልከት። አማትር ينقلب إليك البصر خاسئا وهو حسير لزانو قرآن سنترى قل بل أعوذ اتبقالو برب الفلق فلقكو بمياوت أو جيت اتبقال كأندا كال سماينا مدرم فلقكو مياوتا ይሄን አዲሱን ክስተት የዘመኑ ጥናት ያጠኑ ሳይንቲስቶች the big bang theory ይሉታል። የታላቁ ፍንዳታ ቲዮሪ የሚሉት አላቸው። ጥናቱ የሚያሳያቸው ምንድነው? ሰማይና መሬት አንድ ሆና መሃላቸው በተፈጠረ ሙቀትና ፍሪክሽን ተነጣጠሉ ይላል። ሄደው ትንሽ ጭላንጭሉ ላይ ደረሱ። እኛ ቁርአን ድሮ ነግሮናል። አወለም ير الذين كفروا እነዛ ካዲያን አልሰሙም አላወቁም እንዴ? أن السماوات والأرض ሰማይና ምድር ካነታ ረትቀን አንድ የነበሩና ፈፈተቅናሁማ የለያየናቸው መሆናቸውን አላወቁም እንዴ ይላል። ፍጥረተ ዓለሙ ጅማር አርሽ የሚባለው ግዙፍ ዓለም አላህ በእጁ ከፈጠረው ፍጥረት ውስጥ እሱ ነው። ሌላኛው አደም ነው። ሌላኛው ጀነቱ አድን ነው። አራተኛው ቀለም አላህ በእጁ የፈጠራቸው ናቸው። ሌላውን ግን ሁን አለው ሆነ አላህ። አርሽን ነቢዩ ዓለይሂ ሰላቱ ወሰላም አንድ ሰሃቦቹ ጋር ቆመው ወደ ደመና ተመለከቱ። ይህን ደመና ምንድነው የምትሉት አሏቸው። በአረበኛ ቃል ነገሯቸው። ከዛም ወደ ሰማይ አማተሩና ከምድር ወደ ሰማይ ምን ያህል ይርቃል አሏቸው። አናቅም አሉ ሰሃቦቹ። ነቢዩ ዓለይሂ ሰላቱ ወሰላም 500 ዓመት ያስሄዳል። ይሄው የምናየው ፕላኔት የሚባሉት ዩኒቨርስ የሚባለው ምናምን የሚባለው ከአንደኛው ሰማይ ስር ያለ አንዱ ሰማይ ሌላውን እንዲያቅፎታል፣ ሁለተኛው ሰማይ ሌላውን አዝሎታል፣ ሶስተኛው ሌላውን ያጥረዋል፣ አራተኛው ያጥረዋል እስከ 7 ድረስ ልክ እንቁላል ከውስጡ ያለውን ቅርፊቱ እንደሚይዘው አንዱ አንዱን ጠበቅ ተነባብሮ ነው የተቀመጡት። ከሰባቱ ሰማይ በላይ ኩርሲይ የሚባል ዓለም አለ። ግዙፍ ነው እሱ። ነቢዩ ዓለይሂ ሰላቱ ወሰላም ስለዚህ ግዙፍ ዓለም ሲናገሩ አንዱ ሰማይ 500 ዓመት ያሰዳል አሉ። ውፍረቱ ከአንዱና ከሁለተኛው መሃል ሌላ 500 ዓመት ክፍት አየር አለ። ሰባቱ እንዲነባበሯቸውና መሰማዋቱ ሰብዓ ሰባቱ ሰማይ ወስዳችሁ ኩርሲይ የሚባለው ዓለም ላይ ብትጥሉት በረሃ ላይ እንደወደቀ ቀለበት ማለት ነው። ሱብሓነሁ ወቢሐምዲሂ ወሲዐ ኩርሲዩ ሰማዋት ወልአርድ ሰማይም ኩርሲይም ሰፋ ይላል። ወላ የኡዱሁ ሕፍዙሁማ እነሱም መጠበቅ ለእሱ አይሳነው። ኩርሲይን ወስዳችሁ አርሽ ላይ ብትጥሉት ቦታ የለው። ከኩርሲይ በላይ ውሃላሉ 500 ዓመት ያሰዳል። አርሽን ግን ስፋቱና ግዝፈቱን እሱ ብቻ ነው የሚያውቀው አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ኻሊቁል አክዋን ይሄ የአላህ ግዝፈት ታላቅነት ሁሉ ነገር ማይሳነው መሆኑን ረሳንና ዛሬ መበደል ቀላል።
ሙቶ እንደሚቀሰቀስ ሰው ዘንግቷል። አልካደም ባፉ በድርጊቱ ግን አፈጽሞታል። ቸክ ሰጥቶ ይጠፋል። ውሸት እንደ ልብ ነው። ወሬ ቆንጥሮ ማስተላለፍ ችግር የለው። መቀባበል ተራ ነገር ነው። ዝምድና መቁረጥ ተራ ነገር ነው። የወላጅ ሐቅ መርገጥ የለም። ወማ ቀደሩላህ ሐቅ ቀድሪ የአላህን ትክክለኛ መጠን አልመጠኑትም ይላል ነቢዩ ዓለይሂ ሰላቱ አላሁመ አንተ ልአወል መጀመሪያ አንተ ነህ፣ ከአንተ በፊት ምንም የለም። ወአንተ ልአኺር መጨረሻ የምትቀረውም አንተ ነህ፣ ከአንተ በኋላ የለም ይላል። የቂያም ቀን ሲደርስ ፍጥረት ዓለሙ ያልቃል። ነቢያት ይሞታሉ፣ መላእክት ይሞታሉ፣ ሰማይና መሬት ይተረማመሳሉ። ያኔ አላህና ጥቂት መላእክቶች ይቀራሉ። የሞት መላእካን አላህ ይጠራዋል። ማን ቀረ ይለዋል። ጌታዬ እኔ ጅብሪል ሚካኤል ነው ይላል። የጅብሪልን ሩህ ውሰድ ይለዋል። አላህ ይወስዳል። ማን ቀረ ይለዋል። እኔና ሚካኤል የሚካኤልን ሩህ ውሰድ ይለዋል። እሱም ይሞታል። መጨረሻ ማን ቀረ ይለዋል። ጌታዬ እኔ ብቻ ይላል። ሞት መለከል መውት ይለዋል። አንተም እለፍ ይለዋል። የተፈጠረው ፍጥረት ሁሉ ጸጥ ባለበት ተጨባጭ 40 ዓመት ይላሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ብቻውን ይፎክራል። ሊመኒል ሙልኩል የውም ዛሬ ንግስና ለማን ነው ይላል። ማን ይመልሳል? ማንም የለም። ሊላሂል ዋሂዲል ቀሃር ይላል። ለአንዱና ለብቸኛው ለአሸናፊው አላህ ነው ሲል አላህ ለራሱ ምላሽ ይሰጣል። አላህ ኃያል ጌታ፣ ታላቅ ጌታ። አላህም በ6 ቀናት ሰማይን ምድርን ፈጠረ። ምድርንም ባረካት። ሰማይ ውስጥ የሚኖሩትን መላእክቶችንም ቦታ መደባቸው። አንደኛው ሰማይ የሚኖሩት ከሁለተኛው በሳይዝ ያንሳል። ግዝፈታቸው በየሰማዩ ልክ ይጨምራል። ሁሉንም ሰማይ በትእዛዝ ሞልቷቸዋል። ሰማያት ሞልተዋል፣ በመላእክት ታጭቀዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም አንድ የሰሓቦቹ ጋር ቁጭ ብለው አጠት ሰማይ እኮ ሲጥጥ የሚል ድምፅ አወጣቻል። መኪና ጭነት ሲበዛበት የሚያወጣው ድምፅ አለ። ሲጥጥ አለች አለ ነቢዩ ሰለላሁ ዐለይሂ ወሰለም። ወሁቀ ለሃ አንጠጥ ልትል ይገባታል አሉ ነቢዩ ዓለይሂ ሰላቱ ወሰላም። ከሰማይ ላይ እኮ ምንም ቦታ የለም ወይ የሚሰግድ መላይካ ወይ ዚክር የሚያደርግ ወይም ሩኩዕ ላይ ያለ ቢሆን እንጂ ባዶ ቦታ የለም። ለዛም አላህ ሰማይ በየጊዜው እንድትሰፋ ውሳኔ አስተላለፈ። እኛ ሰማይን ፈጠርናት ቢአይዲን በእጃችን ወኢና ለሙሲዑን እያሰፋናት ነው የምንዳላ። ከ6ኛው ቀን በኋላ የውሙል ጁምዓ የጁምዓ ቀን አላህ ጀነትና ጀሃነምን ፈጠረ። ጁምዓ ከዐሱር በኋላ አባታችን አደም እንዲፈጠር አላህ ወሰነ። ዛሬ ጁምዓ። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ጁምዓ ቀን ይላሉ አደም ወደ ጀነት የገባበት ከጀነት የወጣበት የተፈጠረበትም ቀን ነው ይላል። ከዐሱር በኋላ አላህ የሞትን መላኢካ ወደ ምድር ላከ። ከመሬትም አፈር ዘግነን አለ ይዞ መጣ። ይዞት የመጣው አፈር ነጭ አለው፣ ቀይ፣ ድንጋዩ፣ ጠጠሩ፣ ጥቁሩ ሁሉ አለ። ይሄንም አፈር በጀነትና በሲድረተል ሙንተሃ መሃል አስቀመጠ። መላእክት መጥተው አላህን ጠየቁ፣ ይሄ ጭቃ ምንድነው? ኢኒ ኻሊቁን በሸረን ሚን ጢን፣ ከዚህ ጭቃ ሰውን ልፈጥር ነው አላቸው። ከዛም አላህ አደምን አስተካከለ። ሩህም በጭንቅላቱ አስገባበት። ወደ አይኑ ሲደርስ አይኑን ከፈተ። ወደ አፉ ሲደርስ አነጠሰ። አልሐምዱሊላህ አለ አደም። የመጀመሪያ አባታችን ቃል አልሐምዱሊላህ። ከዛም ወደ ሆዱ ወረደ፣ ወደ እጁ ገባ። ሩህ ምንድነች? አላህን የከተታት ሚስጥሯ ምንድን? ቁል ሩሁ ምን አምሪ ረቢ፣ እሱም ያውቃት ጥበብ ነች ሩህ ማለት። ተኝተን ሰማይ ደርሳ ትመጣለች። እሱ ነው የሚያውቀው እንዴት ደርሳ እንደምትመጣ። አጀሏ ከደረሰ እዛው እንዛታለን አለ አላህ። ያልደረሰው እንልከዋለን፣ ይነቃል ሰው። ሚስጥሯ ምንድነው? ብርሃን ነች? ንፋስ ነች?
ቁል ሩሑ ሚን አምሪ ረቢ ጌታ ብቻ ነው ያውቀው። ያኔ አደምም እጁ ጋር እንደገባች መቆም አማረው። ወኹሊቀል ኢንሳኑ ዐጁላ ችኮላ ያኔ ነው የጀመረ። አደምም እንደተፈጠረ ወደ መላእክት መጣ፣ ሰላምታ አቀረበላቸው። መላእክትም ደረጃውን ለማወቅ ጠየቁት። ወዐለመ አደመል አስማአ ኩለሃ የሁሉንም ነገር ስም ለአደም አስተማር ነው አለ አላህ። የሁሉንም ቋንቋ አሁን የምንማረው አደም አባታችን ያውቁታል። ለዛ ነው ዑለማዎች አባታችን አደማውን ከምድር ቢወጡ የትኛውም ሀገር ሄደው ያላስተርጓሚ መናገር ይችላል። ሁሉንም ቋንቋ አላህ አስተምሯቸው። መላእክት በእውቀቱ ተገረሙ። ለአደም የክብር ስግደት ወረዱለት። ሸይጣን ሲቀር እሱ አልሰግድም አለ። አአስጁዱ ሊመን ኸለቅተ ጢና ከጭቃ ላቦካው ሰግዳለሁ እንዴ? ኸለቅተኒ ሚን ናር እኔን ከእሳት ፈጥረኝ ከሚያቃጥል ከሚበላ ከጭቃ ለተፈጠረው ሰግዳለሁ እንዴ? ጭቃ እሳትን እንደሚያጠፋው አላወቀም ሸይጣን። አላህም አደምና ሐዋን ወደ ጀነት ግቡ አላቸው። አንዲትን ዛፍ እንዳትበሉ አላቸው። ጀነት የሚለው ስያሜ አትክልት ማለት ነው። ዛፍ የበዛበት ዓለም ነው። አዝርዕት ፍሩት የበዛበት አገር ነው። የተከለከሏትን አባታችን አደም ከሐዋ ጋር ቀመሱ። ያኔ ልብሳቸው ተገፈፈ። ከጀነትም እንዲወርዱ አላህ ወሰነ። አባታችን አደም የምድርን ሕይወት ለመጀመር ወደ ምድር ከሐዋ ጋር ወደ ምድር ወረዱ። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። አልሐምዱሊላህ ዐላ ኢሕሳኒህ ወሽክሩ ለሁ ዐላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሸእኒህ ወሰለላሁ ወሰለም ወባረከ ዐላ ረሱሊህ ወኢኽዋኒህ። ውድ ምእመናን ዛሬ ፍጥረተ ዓለሙን ጅማሮ ማውሳታችን የአላህን ኃያልነት እንድንረዳ ብሎም እንደ ሰው ልጅ የተላክንበትን ቁም ነገር እንዳንረሳ ለማስታወስ አላሁ ስብሓነሁ ወተዓላ አባታችን አደምን ወደ ምድር ሐዋን አወረዱ። እነሱም ይቅርታ ጌታቸውን ጠየቁ። ቃላ ጌታችን ረበና ዘለምና አንፉሰና ነፍሳችን በድለናል ትእዛዝህን በመጣስ ወኢን ለም ተግፊር ለና ካልማርከን ወተርሐምና ካላዘንክልን ለነኩነነ ሚነል ኻሲሪን ከከሳሪዎች እንሆናለን። አላህ ማርታ ሰጣቸው። የምድራዊ ቆይታን እንዲያሳልፉ ትእዛዝ ሰጥቶ አወረዳቸው። የመጀመሪያ ከአባታችን አደም እንደ ሰው ልጅ የምንማረው ትምህርት ማጉደል ይኖራል፣ ማጥፋት ይኖራል፣ መቀነስ ይኖራል፣ መሳሳት ይኖራል። አባታችን ከአፈር ነው። አፈር ደግሞ ይደፈርሳል። እኛም የአፈር ልጆች ነን። አፈር መደፍረሱ አይቀርም። እንሳሳት እንችላለን። ወደ ጌታችን መመለስ ቃላ ረበና ዘለምና አንፉሰና ነፍሳችን በድለናል ብለን መጸጸት የአባት ነው። መሳሳት የአባት ነው። መመለስም የአባት ነውና ልብ ልንለው ይገባል። ሁለተኛ ከአባታችን አደም ታሪክ የምንማረው አመስጋኝ ነው። አባታችን አደም የመጀመሪያ ካፋቸው የወጣ ቃል አልሐምዱሊላህ። አሁን አልሐምዱሊላህ አለ። ሁሉም ስለጎደለበት ነገር ነው የሚያወራው አይደል? ስለቀነሰበት ነገር ተማጽኖ ያገኘውን ነገር ከሶስት ቀን በኋላ ይረሳውና አዲስ ይመኛል። የሰው ልጅ ሐምድ የለም። አላህ የሰጠውን ጸጋ ሁሉ ረስቷል። የሰጠው ጸጋ ደግሞ ቢቆጠር አይደለም ወይ እንተዑዱ ንዕመተላህ ላ ትሕሱሃ። ጸጋው ብዙ ነው እኛ ዘንድ የዋለ ጤንነቱ፣ የምንጎርሳት ነገር፣ ሕይወቱ፣ ትልቁ ቁም ነገር የሰጠን ኢማን አልሐምዱሊላህ ካፋችን ርቋል። ስለ መጉደል፣ ስለ ኑሮ ችግር፣ ስለ ጦርነቱ፣ ስለ ፖለቲካል ስንክሳሩ ችግር እንጂ ምስጋና የሚያወራ ትንሽ ሰዎች ናቸው። ከአንገት በላይ እንኳን አላህ ፈሳሽን አድርጓል። የጀሮም ፈሳሽ መራራ አደረገው። ለምን አደረገው? ማታ ተኝተህ ትላትን ሊጎበኝ ይችላል። ያኔ ማደሪያ ነው ብለው ሲገቡ ሲቀምሱት ይመራቸውና ምን ይሆናል? ይመለሳሉ አይደል? ጣፋጭ ቢሆንስ እዛው ነው ጎጃቸውም ይቀልሱት አይደል?
የአይንም ፈሳሽ ሐር አቃጣይ አላህ አደረገው። እንባ የሚባለው አይንን ስትከፍት ከሽፋሽፍታ አልፈው የሚገቡ ከአይን ጭራ አልፈው የሚገቡ ጀርሞች ባክቴሪያዎች ይኖራሉ። እነሱን አቃጥሎ አይን ውስጥ ያለው እንባ ፈሳሽ ጫፍ ላይ ያስቀምጥልሃል። የአይንም ፈሳሽ አቃጣይ የጆሮን መራራ አደረገ። የአፍንጫም ፈሳሽ አጣባቂ ያደረገው እንደማስትሽ። ለምን ትተነፍሳለህ? ቶልቶሎ የምትስበው ነገር ተጣብቆ በንፍጥ መልክ እንዲወጣ የሚይዝ ማስትሽ አድርጎ አላህ አስቀምጥ። የአፍን ፈሳሽ ጣፋጭ አደረገው። ምራቅ ጣፋጭ ትክክለኛ የምራቅ ቴስት የትኛውንም ጥፍጥና ማዋሃድ የሚችል ለየት ያለ ጥፍጥና አላህ ሰጥቶታል። ለምራቅ ምግብ እንድታጣጥምበት እንድታወራርድበት። ብዙ ጊዜ ውሃ ሳንጠጣ እንኳን ምግብ እንበላለን። ውሃ ተሰጥቶናል። እዚህ ውስጥ ከጭንቅላት በላይ ያለውን ፈሳሽ እንኳን አታዩ። ወፊ አንፉሲኩም አፈላ ቱብሲሩ፣ በነፍሶቻችሁ አታዩ? እንዴት አድርጎ ነው አላህ የሰራ? አንዱን መራራ፣ አንዱን አጣባቂ፣ አንዱን አቃጣይ፣ አንዱን ጣፋጭ። ራስ ላይ ብቻ ያለውን ፈሳሽ ሐምድ አልሐምዱሊላህ። ተኝተ ስትነሳ ፍራሽ ላይ ያልተጋደመ ብዙ ሰዋል። መለስ በል አልሐምዱሊላህ። በእርግጠኝነት አብዛኞቻችን ዛሬ የምንኖረው ህይወት የትናንት ህልማችን ነበር። ደርሰንበታል። አላመሰግንም አላህ። ትንሽ ትዳር ሊይዝ ፈልጓል፣ ተሳክቶለታል። ስራ ነገር አለ፣ ተሳክቶለታል። ሪዝቅ አለ፣ ተሳክቶለታል። ስራ አለ፣ ተሳክቶለታል። ግን ሌላ ስለሚያልም ይህን ረስቶታል። ህይወት እንዴት ነው ስትለው እንዳለን አለን ይላል። እንዳለህ መቀጠል ጸጋ። ብዙ የሚጎልበት ሰው ስላለ ከአባታችን አደም የመጀመሪያ ምን ወስደው አልሐምዱሊላህ። ሶስተኛ እዚሽ ምድር ላይ ትልቁ ተልኮ የምድር ኸሊፋ ልንሆን ተልከናል። አላህ መጀመሪያ ላይ ምድር ላይ ያስቀመጠ ጅኖችን ነበር። እርስ በርስ ተጋደሉ፣ ደም ተፋሰሱ። መላእክትን አውርዶ ጅኖችን ወደ ወንዙ ዳር ገፋቸዋል። ምድርን ካጸዳ በኋላ ነው አደም የወረደ። ለዛ ነው አደም ሊፈጠር ሲል መላእክቶቹ የጅኖቹን ብክለት ስለሚያውቁ አተጅዓሉ ፊሃ መን ዩፍሲዱ ፊሃ ወዩስፊኩ ዲማ፣ ሚያባክኑ ሚያጠፉ ደም ሚያፈሱት ልታረግ ነው እንዴ አሉት። አላህ እኔ አውቃለሁ። በእኔ እናንተ ኮራ፣ በእኔ እናንተ አላህ ፎከረ። ሷሊሖች እንደሚወጡ አላህ ያውቅ ነበር። ኢኒ አዕለሙ ማ ላ ተዕለሙ፣ እኔ አውቃለሁ ከአደም ዘር ደጋጎች ይወጣሉ፣ ዑለማዎች ይወጣሉ፣ ሙጃሂዲኖች ይወጣሉ፣ የአላህ እውነተኛ ባሮች ይወጣሉ። ሌሊት ሲሰግዱ የሚያድሩ ዚክር ማይለያቸው ሙስባህ እጃቸው ላይ የማታጣባቸው ሳሊሖች ዛኪሮች ይመጣሉ። አላህ ይሄን ያውቃል። እኔ አዕለሙ ማ ላ ተዕለሙ አላቸው። ወደ ምድር የመጣንበት ኃላፊነት ምድርን ልናቀና፣ የሰው ልጆችን ልንታደግ፣ ምድርን ልናስውባት፣ ወስተዕመረኩም ፊሃ ትልቅ ኃላፊነት ተሸክመን የነቢዩን ዓለይሂ ሰላቱ ወሰላም ተልእኮ ልናስከትል ዛሬ መጽሐፉ እኛ እጅጋ ይገኛል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዓለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ቢአምሲኩም ወቢየውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዓለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته ولا هما إلا فرجته ولا غائبا إلا رددته ولا مريضا إلا شفيته ولا ميتا إلا رحمته ولا مديونا إلا قضيته برحمتك يا أرحم الراحمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم إنا نعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار
وسلام على المرسلين ألا فأقم الصلاة.